ተጋብተን ራሱ ከመተቃቀፍ ሌላ ነገር ካሰብክ ወደ እናቴ ቤት እመለሳለሁ ብላለች። ከምትለኝ ብሩኬ ሰምተሃል? የሆነ ነገር ካሰብክ ወደ እናቷ ቤት መመለሱ አይቀርም። ስለዚህ ከአሁኑ ጠንቀቅ ማድረግ ማለትህ ጥሩ ነው ብዬ አስባለሁ። እንደ ስነት ማለት ነው። ፈጣሪ ትዕግስት ውስጠኝ። እኔ የምለው ግን ማለት ነው ግን እንደዚህ አይነት ነገር ቢኖር ደስ ይል ነበር ላይፍ ላይ እንደዚህ ቢሆን ብዬ አስባለሁ። ግን ደግሞ ይሆናል ወደፊቱ። ምን ጊዜው ዘመኑ እየተቀያየረ አይደል? የሆነ ጊዜ ምናልባት ይቀየራል ብዬ አስባለሁ። እና ደግሞ አረማምሯ እንዴት እንዳትሳቀኝ ኩች ኩች እያለች ነው፣ እዚህ ኩች ኩች እኮ እያለች ነው። እና ይመችሽ ቅምጥሌ። ለማንኛውም ፈገግ አስብለሽኛል። የሰርጋችን ቀን አብረን እንተኛለኝ። ይሄ ባለጌ ድሮም ለዚህ ነበር የፈለከኝ የሚል ደግሞ ፍንትን ብላለች። እና ብቻ ግን ለማንኛውም የኔ ቆንጆ ፈገግ አድርገሽኛል። ለማንኛውም እንደዚህ እየተራመደች አይታችኋታል፣ እያመለጠች ነው። ወንዶቹ እንትን በሉ ምንድን ነው የሚባለው? አስተውሉ። አሁን እዚህ ጋር ቅምጥሌ ለብሩኬ ነው መልእክቱ። የሰርጓ ቀን ምንም ነገር እንዳታስብ። ከዛ ከሰርግ በኋላም ደግሞ ማቀፍ መተቃቀፍ ትችላለህ። ከዛ ውጭ ሌላ ነገር ማሰብ የለብም። ኦኬ ሰምተሃል? እና መቀጠል የትናንት ቪዲዮ ደግሞ አይቼ ነበር በጨረቃዎች ስም ምስኪንን ያበላችሁ እህቶቻችን አላችሁና እድሜያችሁ ይርዘም። ካላችሁበት ሁሉ ፈጣሪ ጠብቃችሁ ከኃጢአት በስተቀር ሁሉ ነገር ይፈጽምላችሁ። መልካም ነገሩ ሊገባችኋል። እናንተ ጀግና ናችሁ፣ መልካም ሴቶች ናችሁና መብራን ትጠብቅልኝ። ማርያምን ትለያላችሁ። ጨረቃ ፋሚሊ የተባለው ሲጀመር በምክንያት ነው። እውነት ትናንት ያው ብዙ መስራት ስላልቻልኩኝ በጽሁፍ ለማስረዳት ሞክሬያለሁ። እና እንደ ስማችሁ ጨረቃ ናችሁ፣ ብርሃን ናችሁ ለእያንዳንዱ ነገር። እና በነገራችሁ ላይ መታደል ነው። ጨረቃ ፋሚሊ ማርያምን ይለያሉ። ከእናት በላይ ናቸው፣ ከእህት በላይ ናቸው፣ ኤቭሪቲንግ ናቸው። እውነት ትለያላችሁ። መብራን ተጠብቃችሁ ማለት እፈልጋለሁ። ሲቀጥል ደግሞ ዛሬ እንግዲህ ቅምጥሌ በሚፍታ ቤት፣ ብሩኬ ደግሞ በሁለት ወንድሞቻችን ቤት መጥቷል። የአንድ ወንድማችን ቪዲዮ ተደልቷል። ዋይ አይዶ ነው ለምን እንደሆነ አላውቅም። ብቻ ብሩኬ አስልክ ያስገቡልኝ ብሎ ሼር አድርጎ ነበር፣ ግን ጠፍቷል። ምናልባት ሳያስበው ወይ ፕራይቬት አድርጎታል ወይ ደግሞ የአዲስ ነገር አዲስ ስለሆኑ ትንሽ ነገሮቹ ስለሚከብዱ ወይ ሳያስበው ድሌት ተደርጎበታል ብዬ አስባለሁ። አይ ቲንክ ቪዲዮ ካለ መልሶ ይጭነዋል ብዬ አስባለሁኝ። ግን ያው ሸሩ አለፈ በሚለው ማለት ነው። እና ቅምጥሌ የኔ ቆንጆ፣ የኔ አበባ፣ የኔ ደግ ሴት፣ የኔ ወርቅ፣ የኔ ቅምጥል፣ የኔ ቅመም፣ የኔ ጨረቃ በጣም እወድሻለሁ። አንቺ ደግ ሴት ነሽ። እውነት ምንድን ነው የሚባለው ይሄ ልባምን ሴት ማን ሊያገኛት ይችላል? የታደለ ወንድ እናቱ የመረቀችው እናቱ ልጄ የተባረከች ሚስት ይስጥ፣ እንደ እናት እንደ እህት የምትንከባከበ ሚስት ይስጥ ብላ ስትመርቀው እንደዚች አይነት ጨዋ ጽድት ኩረት ቀብረር ያለች ከሁሉ ነገር ከመልክ መልክ ከጸባይ ጸባይ ከስነስርዓት ስነስርዓት የሰጣትን ሴት ፈጣሪ ይሰጠዋል። አያችሁ፣ መመረቅ እንደዛ ነው። እናቱ የመረቀችው ሰው ምንም ነገር አያንሰውም፣ ምንም ነገር አያጣም። እና ብሩኬ ሁሌ እናቴ 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 እንዳለው እናቴ እናቴ ብሎ እንደሚታዘዘው ኤቭሪዴይ ስለ እናቱ ያላወራበት ቀን የለም። ትናንት ራሱ ምንም አይነት እድሜ ላይ ሁን ምንም ሁን እናት ታስፈልጋለች የሚል ስቶሪ አድርጎ ነበር። ሙሽዬን ቆንጆ ፎቶ አንለጥፈዋለኝ። ያው የኔትወርኩ ጉዳይ ሆኖብኝ ነው ጋይስ። የሆነ ታይም ላይ ኔትወርክ አገኝና ከዛ ሀሳቤን ሳልጨርስ የሆነ ነገር ሳይሆን ይጠፋብኛል ማለት ነው። እና በሙሽዬ ረዥም እድሜ ከጤና ጋር ይስጥልኝ። የሆነ ብሩኬም ከዚህ በላይ ከፍ ያለ ደረጃ ላይ ደርሰህ እናትን ለማስደሰት ያብቃ። ቅምጥሌም እንደዛው። አንዳንዴ ስለ እናት ማሰብ ከባድ ነው። በቀደም ሰምታችሁ ከሆነ እናቴን ለማካፈል ዝግጁ ነኝ ሲል ነበር፣ ለሰላሜና ማለት ነው። ቅምጥሌ ቤተሰቦቿን ለማጋራት ዝግጁ ነች እያለ ነበርና ቤተሰብን አሳልፎ እንደመስጠት ቀላል ነገር አይደለም። እዚህ ጋም ጨረቃ ፋሚሊ እያሉ እየዞሩ ቤተሰቦቻቸውን የሚያጋሩት ምድሮ በእኛ ስለሚተማመኑ ነው። መልካም ልብ ያለን ብዙ ሰዎች ስለሆንን ምናምን በሚለው ማለት ነው። እና እውነት እና ደግሞ እንትና የሚባለው ቅድም ሸር አድርግ ያለው ጋይስ ቻሌንጅ ተሰጡታል። እና እሱን ደግሞ ሰብስክራይብ አድርጉት። አይደለም እሱን ብዙ ሰው ሰብስክራይብ እናደርጋለን ጋይስ። ሰብስክራይብ እያደረጋችሁ ለቻሌንጁ የአይፎን ስልክ ትሰጣለ ተብያለሁ ብሏል። እና ሰብስክራይብ አይከፈልበትም። የጨረቃ ፋሚሊ ሆናችሁ የቅምጥሌ የብሩኬ ቤተሰብ ሆናችሁ ሁላችሁም ሰብስክራይብ አድርጉ። ብሩኬ ቅድም እኔንም ለብቻዬ ቅምጥሌም ለብቻ የሚያውቁ እንዲሁም ደግሞ አብረን እያለ የሚያውቁም ብሏል። እና እኔ ሁለታችሁንም በፊት ከነ ማርክ ጋር ከነ ለምለም ጋር እንደዛ ሰው ነው ማቀ። ቅምጥሌን ደግሞ ከነ አብርሽ ጋር ሆና ከዛ ደግሞ እግዚአብሔር ብሎት ሁለታችሁን ደግሞ ተገናኛችሁና እሱ ምን ይሳነዋል? እዚህ ጋር ደርሳችኋል። እና ፈጣሪ ከፍ ያለ ደረጃ ያደርሳችሁ። ሁለትም ልጆች ናቸው። እውነት እግዚአብሔር መርቆ የፈጠራችሁ ቤተሰብ ቆንጥጦ ያሳደጋችሁ ከቤተሰብ ያልፈነገጣችሁ ቁጥብ የሆናችሁ ዘመኑ ጋር አብራችሁ ያሮጣችሁ ዘመኑ እንዴት ነው ሩጧል ብላችሁ አብራችሁ ያልሆነ ነገር እያደረጋችሁ አይደለም። ፌመስነት ያልሸወዳችሁ እውነት ልጅነት ያልሸወዳችሁ ነው
ትለያላችሁ። ባጭሩ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የሆነ ትልቅ ደረጃ ላይ ደርሳችሁ ደግሞ እንድናያችሁ እግዚአብሔር ይፍቀድልን ማለት ፈልጋለሁ። በተረፈ ያው እንግዲህ ልጁን ሰብስክራይብ አድርጉ። ፍፄ ደግሞ የወንድምነት ጥግ ነው፣ ሚፍታም እንደዛው። እውነት እግዚአብሔርን መወለድ ማለት ነው በጣም ትልቅ ነገር ነው። ይሄ ግዴታ ከእናት ከአባት መወለድ ወይ ደግሞ ጎረቤት መሆን ወይ ዝምድና የስጋ ዝምድና ሊኖራችሁ አይጠበቅም። ምክንያቱም በጣም ብዙዎቻችን ስደት ላይ ሆነን በጣም በብዙ እህቶቻችን እቅፍ ውስጥ አቅፈን እቅፍ ናፍቀን በእነሱ እቅፍ ማርያምን የእናት እጅ ናፍቆን በእነሱ በልተን እንዴት ብዬ ልንገራችሁ፣ የቤተሰብ ናፍቆትን የረሳንባቸው አይደለም የሀገራችን ልጆቹ ነው። እኔ አንዳንድ በጣም ሲከፋኝ ማዳም ይቅፍ ስታደርግ የሚሰማኝ ስሜት አለ። ልጆቹ ጋር ስደባደብ፣ ስጫወት፣ ስጣላ ራሱ የሚሰማኝ ስሜት አለ። እውነት የሆነ ቤተሰቤን ያገኘው ያክል የሚሰማኝ ስሜት አለና አላቀለው እንደሆነ ማልቀስ እያማረኝ ነው። እና ለማንኛውም ቅምጥሌ በጣም ነው ያኮራሽኝ፣ እጅግ በጣም ነው ደስ ያለኝ። ምክንያቱም ሰምታችኋታል እንዴ፣ እንደዚህማ ሊሆን አይችልም፣ ያለኝን እሰጣለሁ፣ ከዛ ደግሞ ከሰው ጠይቃለሁ ሚፍታ አይሆን ምን ያለችው ብሩኬ፣ እኔ እንትን አይደለሁም እዚህ ጋር ማለት አንድ ቤት ሆናችሁ ባልና ሚስቱ ናችሁ አይደለም፣ ባልና ሚስቱ ናችሁ፣ ቤስት ፍሬንድ ጓደኛችን የሆነ ነገር ሳታደርግ ሳታማክረን ስቀር የኔ ጓደኝነት ለምን ነው ብላ እንጨነጨራላ። የሚስት ዋጋዋ ቤት የሆነ ነገር ሊያደርግ ትንሽም ትልቅም ነገር እንዲህ ላደርግ ነበር። ይሄ እንደዚህ ነው ተባብለው ካልተመካከሩ ከአንድ ቤት መኖራቸው ሚስትነት ባልነት ምንም ጥቅም የለውም። እና ቅምጥሌ ካልነገርከኝ ምን ጥቅም አለው? አብረን መሆናቸው ያልችው ትክክል ነች። ብሩኬ ደግሞ እንዳትጨነቂ ቢፈልግ ያለው ደግሞ ትክክል ነው። ብዙ ባሎች ሚስታቸው እንድትጨነቅ ስለማይፈልጉ አንዳንድ ነገሮች አይናገሩም። ከዛ የሆነ ነገር ከተፈጠረ በኋላ ሲነግሯት ወይ ደግሞ ስታቅ ነገሩ ወዳልሆነ ነገር ይሆናል። ሚስቲቱ እንዴት ንቆይ ነው ወይ ደግሞ የኔ መኖር ጥቅም የለውም ማለት ነው እንዴት ምናምን ብላ በቃ ነገሮቹ ወዳልሆነ ነገር ይፈጠራሉና ምንም ነገር ስታደርጉ ባሎች ወይ ደግሞ ሚስቶች ለባሎቻቸው ወይ ለሚስቶቻቸው ቀድማችሁ መናገር አለባችሁ። ምንም ይሁን ሊስማሙ ይችላሉ፣ ላይስማሙ ይችላሉና ቅምጥሌ ስሜቷን ዋጥ አድርጋ በቃ ደግሞ 3 ደቂቃ ሰጥቼሻለሁ 1 ደቂቃ ቀረሽ ይሆናል ይላል እንደሚፍታ አናታም። እና ደግሞ እንዴት ናቸው ምንድን ነው ሸከባርኩም እያሸባብ እያለ ነበርና ለወንድ ነው ሸከባርኩም ሄሎዊን ነው የሚባለው ለሴት፣ እኛ እንደዛ ነው። ለሴት ሲሆን ሄሎዊን ነው የሚባለውና ለወንድ ደግሞ ሸባብ ማለት ነው። ስለዚህ አረበኛ ልትሄድብን ነበር ያው ይችላል እኮ በነገራችሁ ላይ አረበኛም እንግሊዝኛ ምናምን በደንብ ነው የሚችለው ሚፍታ ማለት ነው። ልሞካክረው ነበር ግን ስለማልችለው ቢቀርብኝ በሚለው እና ቅምጥሌ ዛሬ ተገኝተሻል። ግን ደግሞ መገኘትሽ ደግሞ ለብዙ ሴቶችም ትምህርት ነው። ብቻ እውነት እኔ እቺ ልጅ ግን ማለት ነው ከመወዳት በላይ እየወደድኳት ከማከብራት በላይ እያከበርኳት እየሄድኩ ነው። እኔ እኮ ተሰቃየሁ በሷ ፍቅር። እውነት እግዚአብሔርን በጣም ነው የምወድሽ የኔ ቆንጆ። እና ደግሞ ሚፍታ በዚህ መልኩ ስለፈተንክልኝ ደስ ብሎኛል። ምክንያቱም እንደምትወጣው አቃል በነገራችሁ ላይ እንደምትወጣው ስለሚያውቅ ነው እንደዚህ አይነት ነገር የፈተናት ወይ ደግሞ እንደዚህ አይነት ቪዲዮ የሰራው። አንዳንድ እንደዚህ አይነት ነገር ስትሰሩ ማለት ማንነቷን የሚያሳይ የብሩኬንም ማንነት የሚያሳይ ቪዲዮ ሲሆን በጣም ደስ ይላል። እና በጣም የምታስብለት ቁጥብ የሆነች ሴት ከሱ ሌላ ማየት የማትፈልግ እንዴት ልበላችሁ ጀግና ሴት ነች እውነት ማለት ነው። እና ብሩኬም እንደዛው ከቅምጥሌ ውጭ ማንንም ማየት ቅድም ራሱ ማለት ነው ቻው በቃ ወድሻለሁ ምናምን ብሎ ስልኩ ሲዘጋው እንዴት ደስ እንዳለኝ ማለት መጨረሻ አይ እንግዲህ ምናምን ብሎ ቢዘጋው ያናደኝ ነበረ። የሆነ በቃ እንትንም ቢሆን ምንድነው ለፍራንክ እንደሆነ አውቃለሁ፣ ግን በቃ እንደዚህ ስሜት አለሁ ደስ የሚል ነገር አለው። እና ይመቻችሁ፣ ኑሩልኝ፣ ፍቅራችሁ ከዚህ በላይ ይተሳሰርልኝ። ብቻ እንዴት ነው ፍቅር ትልቅ ነገር ነው በዚህ ምድር ላይ ማርያምን እውነተኛ ፍቅር በተለይ ማለት ነው። ዝም ብሎ ፍቅር ሳይሆን እውነተኛ ፍቅር የሚያስብልሽ የሚረዳሽ እንዴት ነው እያንዳንዱ ስሜትሽን እያንዳንዱ መንገድሽን እያንዳንዱ እንቅስቃሴሽን ቼክ የሚያደርግልሽ የምታደርግልን ሰው ማግኘት በጣም ከባድ ነውና እግዚአብሔር እንደዚህ የሚያስብላችሁን የምታስብላችሁን ሰው ይስጣችሁ። አሜን በሉ። እና ብሩኬ ደግሞ እየመረቀን ነበር። አሜን ሽማግሌ እኮ መሰልከኝ ብሩኬ። አንዳንድ ስትመርቅ በጣም ነው የሚገርመኝ እኮ ሁሉ ነገር ይስጣችሁ ማለት ከኃጢአት በስተቀር ይፈጽምላችሁ እያለ ነበረ። አሜን አሜን ወንድሜ ለእናንተ ይፈጽምላችሁ። አረ ጋይስ ሰው ቤት እኮ ነኝ፣ የሆነ ቦታ ተደብቄ ነው ማርያም ነብስ እየወጣ ምክንያቱም ዋይፋይ ማገኘው እዚህ ጋር ነው። ዛሬ ዋይፋይ ይገባል አላልኳችሁ? አልገባም ባካችሁ፣ ነገ ነው ተብሏል። ወይ የሀበሻ ቀጠሮ ይባላል እንጂ ከነዚህ የነሱ ቀጠሮ ነው የሚያስጠላው። እንደው መጭ ሲያስጠሉ። አረ ወይኔ ችጋር ነው እዚህ ቤት እና ለማንኛውም ወዳችኋለሁ። ከነገ በኋላ ምናምን እንገናኛለን። በደባ ጋይስ ፏ በፈሽ በዱልኝ። ወዳችኋለሁ። ዛሬ አሁን እዚህ ቤት ደግሞ ማለት ኔትወርኩ ባይኖራቸው ዋይፋይ እንዳሳብ ዋይፋያቸው በጣም ነው የሚያስጠላው። መቼ እንደሚወርድ አላውቅም። ሲወርድ ስሙት። ወዳችኋለሁ። ሰብስክራይብ አድርጉ፣ የተባላችሁትን ሰብስክራይብ አድርጉ። ልጁ እንዳልኳችሁ ሰብስክራይብ አድርጉ። ጨረቃዎችንም ሰብስክራይብ አድርጉ። ወንድሞቻቸውን መከታዎቻቸውንም ሰብስክራይብ አድርጉ። ወዳችኋለሁ።
ዋይፋይ ፋ ብሎ እስክንገናኝ አይ ላቭ ዩ አይ ሚስ ዩ ባይ